የተከበሩ መምህራችን መምህር ዳዊት አለሙ የቤተ ክርስቲያኑ ዋና ጸሐፊ፣ የተከበሩ መምህራችን መምህር አበበ ዋለ የቤተ ክርስቲያኑ ቁጥጥር ክፍል ኃላፊ፣ የተከበሩ መምህር ፍቅረ አድለው የቤተ ክርስቲያኑ የስብከተ ወንጌል ክፍል ኃላፊ፣ ክቡራን አባቶች፣ እናቶች፣ ወጣቶች፣ ሕፃናት ሁላችሁም እንደምን አደራችሁ? አይሰማም ድምጻችሁ? እንደምን አደራችሁ? እንደምንስ ቆያችሁ? እንኳን ለዚህች ዕለት ለጻድቁ አባታችን ለአቡነ ተክለ ሃይማኖት ወራዊ በዓል በሰላም አደረሳችሁ። እንኳን በሰላም መጣችሁ ብላችሁ እግዚአብሔርን አመስግኑ። ሚያመስ ወሪጌሰን በገጌሰን ልጀላቲ ዋቀዮን ገለቴሳ ረጋሲሳ ሰዲያ ጉቱ። እንግዲህ እግዚአብሔር አምላካችን ብፈቅድና ብረዳን ባለችን አጭር ደቂቃ የእግዚአብሔርን ቃል ቅዱስ ወንጌልን አብረን እንማማራለን ማለት ነው። ዛሬ እንደ እግዚአብሔር አምላካችን መልካም ፈቃድ ቀደም በሥርዓተ ወንጌሉ በሥርዓተ ቅዳሴው ስነበብ እንደሰማችሁት በሉቃስ ወንጌል ምዕራፍ 24 ከቁጥር 45 እስከ ፍጻሜና በሐዋርያት ሥራ ምዕራፍ 1 ቁጥር 9 በመዝሙረ ዳዊት ምዕራፍ 46 ቁጥር 5 ላይ ያለውን ኃይለ ቃል ርዕስ አድርገነው እንደ እግዚአብሔር አምላካችን መልካም ፈቃድ እንነጋገራለን። ምንድነው የምለው ቃሉ? ከላይ ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ ይላል። ይህ ቃል በወቅቱ ለነበሩት ለደቀ መዛሙርቶቹ የተነገረው ኃይለ ቃል ነው። የቃሉ መሰረታዊ ዓላማ የመጀመሪያው እግዚአብሔር ያዘዘውን የእሱን ትእዛዝ መጠበቅ ነው። ሁለተኛው ደግሞ ጸንቶ መቆየት ዋጋ እንዳለው የሚያስገነዝበን ቃል ነው ማለት ነው። ዱቢ ሰገሌ ዋቀዮ ወሊትን እንበረና በርሲሳን ዋቀዮ ደጎርሳን ዋቀዮዳ ወንጌለ ቁልቁሉ ሉቃስ ቁቁና ድግደሚ አፍሩ ለኮሰ ፍርተሚ ሸኒ አንገዱማፊ ወንጌለ ቁልቁሉ ዳዊት ፋሮ ኢሳ ቁቁና ፍርተሚ ሸን ለኮሰ ጃ አከሱማ ወጂ ኤርገሞታ ቁቁና ቶኮ ለኮሰ ገደረ ዱቢ ጅሩታ ጀቻ ካዮፊ ከሮሪ ሰገሌ ከና እንጀልቀባን አጀጀ ዋቀዮ ኤጉዳ እን ለመፋን ሞቱረኒ ዋቀዮን ኤገቹቲ ኤበ ጉዳ አርገቹዳ። እንግዲህ ታሪኩ ወደ ኋላ ይመልሰናል። ባለ 50ን ስናከብር የክርስቶስ ትንሣኤን ስንናገር አሁን በተግባር የተሰቀለውን ክርስቶስን በመስበክ በማመን በመከተል ከሱ ጋር በመኖር ነው። ዱአከውም ክርስቶስን ጋፈ ያደን ትበዱአከውም ሳከነ ጋፈ ያደኑ ኢሰፈንፈም ክርስቶስን ያደቹፊ አመኑዳን እቲን ጅራቹዳን ጀቸረ ከንደርበ ጎቻችን ከንሙለተ ራወቹዳን። እንግዲህ ደቀ መዛሙርቶቹ ይህ ቃል ሳይነገራቸው ምን ላይ ነበሩ ስንል መነሻቸውን አንዳንድ ሐሳቦችን ጠቀስ ማድረግ ያስፈልጋል። የመጀመሪያው አወጣጣቸው ከተለያዩ ነገድ ከተለያዩ ቋንቋ ከሚናገሩበት አካባቢ በእግዚአብሔር የተመረጡ እንዲያገለግሉ ምድራዊውን ሥራ ትቶ የእግዚአብሔርን ሥራ እንዲሰሩ እግዚአብሔር ፈለጋቸው። ከዚህ በኋላ እሱ የዋለበት እየዋሉ ያደረበትም ስፍራ እያደሩ ከእጁ በረከትን እየጠገቡ
የእጁን ታምራትን ድንቅ ታምራትን እየተመለከቱ ከሱ ጋር መኖርን ጀመሩ። በተለያየ መንገድ በተለያየ ጊዜ ቃሉን እያስተማራቸው እነዚህ ፈሪሳውያን ሰዱቃውያን የሚያነሱትን ጥያቄ እየመለሰላቸው ለእነሱም ጥያቄ የሚሆንባቸውን መልስን እንዲያገኙ መልሱን እየመለሰላቸው ከነሱ ጋር መኖር ጀመሩ። አስቡት፣ ጌታ ከእነሱ ጋር ሲኖር ምግባቸው፣ መጠጣቸው ሁለመናቸው ነው። ጎፍታን ኬኝ ቆርች ኬኛ ኢየሱስ ክርስቶስ በርቶተ ሳቆቀ ገራገራራ ዱዳፍ አዳ ገራገራራ ጋፈ ኢሳን ዋሙ ተጃጅለ ብየ ለፋዲሰኒ ዋቀዮ ዱካ ቡአ አከታኒፍ ኢሰፋነ ኦለኒ ኢሰፋነ ቡለኒ ድንቂ አርከ ኢሳ ኢላለኒ ኢሰፋነ ደደቢአ ቱረኒሩ ዱመረገሩ አዱኛ ሶባን ጉተምቴ ከና ሀግኒ ኬሰት ሂኖጀተምነ ከና ወንቲ ጋሪ ኬሰት ደርገምነ ከና በከ ኢtti ወሊመቹን ባየተ ከና ለፈ ጩቡን ባየተ ከና ጎቻን ሀማን ባየተ ከና ኬሰት ክርስቶስ እንደበርሰኒ ዋቀ ዱጋ ከና በዲን በሌሳ መሌ ገረ ሙርቶት ኤሰን የከማ ታሲሰን ሙርቶ መጣ ኢሳኒ ረት ፍለተን በተለይ የዕለተ ስቅለት መከራውን ስናስብ የነበሩት ከ12ቱ ሐዋርያት ውስን ሰዎች መጨረሻ ቅዱስ ዮሐንስ ብቻ እስከ መስቀል እስከ ቀራንዮ የሄደ ከድንግል ማርያም ጋራ ጉዞአቸውን እስከ ቀራንዮ ያደረጉ እነሱ ብቻ ናቸው። እነ ጴጥሮስማ ከሌሊቱ ከጸሎተ ሐሙስ ጀምረው መበታተን ጀመሩ፣ መሸሽ ጀመሩ፣ ራሳቸውን የማዳን ሥራ ሰሩ ይላል። ከዚህ በኋላ ጌታ ላይ የሆነውን የተደረገውን የተፈጸመውን ድርጊት ዓለም በውሸት የተሞላች ዓለም እንደሆነች ካዩ በኋላ እሱን ይዞ ከሰቀሉ በኋላ በራቸውን መዝጋትን ያዙ። በራቸውን ዘጉ። ከሰዎች ተለዩ። ተስፋቸው ተቆረጠ። ሲጠማቸው የሚያጠጣቸው፣ ስርባቸው የሚያበላቸው፣ ሕሙማኑን በድንቅ ታምራቱ እየፈወሰ ድንቅ ድንቅ ስራን የሚሰራላቸው ጌታ ተይዟልና አሁን እነሱ ተስፋ ቆርጠው ቤታቸውን በራቸውን ቆልፎ መቀመጥን ጀመሩ ይላል። ያ ነው የዚህ ቃል መጀመሪያ መነሻ። የሚገርማችሁ ደቀ መዛሙርቶች ሁለት አይነት ሰዎች አገልጋዮች ናቸው። በከፊል ሙሉ በሙሉ ያመኑ፣ በከፊል የሚጠራጠሩ፣ የእምነት ጉድለት የነበረባቸው፣ ፍርሃት የነገሰባቸው አሉ። የሚገርማችሁ በርቶኒ ክርስቶስ ቀበሙ ክርስቶስ አርገኒ ፈኖን ረኦሉ ክርስቶስ አርገኒ ኤርጋ አብዲ ኩተኒ ቦደ በልበለ ኢሳኒ ጩፈኒ ቆፋ ኢሳኒ አደባአኒ ታአኒ ጀዳ እስን ጋፈ ዲበተን በልበለ ኬሰን ጩፍቱ ነመ ወሊን ሐሰው ዲስቱ ገረደምተን ወላልቱ ዋራወተንቱ ሲንጀላቲ በዳ ዱከ ቦኒ በር መርከብቻ ዮከንሞ ሹፌሪቻ ዮከንሞ ኮንኮላቺሳ ብድሩ እረቲ ሆጂ ሳዳቤ ታአሊ ዮከንሞ ስምብሮ ባሌን ሼ ጫብደ ታአል ገረምዴም ኤኙት ሄማቶ ኤኙቱ ከና ዴብሱ ደንዳ ነጋ ኢሳኒ ትልቁ ነገር የሐዋርያቱ ትልቁ ነገር ፍርሃት የሚል ነገር ትልቅ ቦታ ነበረ በእነሱ ላይ። የሚገርማችሁ ይቺን በዓለ አርባዋን በዓለ ሃምሳውን
40 ቀኑን ይላል። የሐዋርያት ሥራ ምዕራፍ 1ን ብትመለከቱ 40 ቀን እያስተማራቸው እየመከራቸው ከብሉይም ከአዲስም እየገለጸላቸው እያስተማራቸው እንዲጸኑ አደረጋቸው ይላል። መጨረሻ ላይ ነው በ40ኛው አረገ የምንለው የእግዚአብሔር ዕርገትን ስንመለከት እንዲህ አላቸው፣ አባቴ የሰጠኝን ተስፋ እሰጣቸዋለሁ ነው ያላቸው። አዎ ወደ አባቴ ሄዳለሁ፣ እኔም ወደ አባቴ ወስዳቸዋለሁ፣ አባቴ የሰጠኝን ተስፋ ሰጣቸዋለሁ። ነገር ግን ከላይ ኃይልን እስክትለብሱ ድረስ በኢየሩሳሌም ቆዩ የሚል ቃል ነው። ይህ ቃል ትልቅ ተስፋ አዘል ቃል ነው። ኢየንበርቶተ ክርስቶስ ጉያ ፉርተማፍ ሀልከነ ፉርተማፍ ኤርገ በርሲሴ ኤርገ ጎርሴ ከኩሞፋ ከኩሃራ ኬስ ኪታቦሌ ጅረን ሁንዱማ ኤርገ ኢብሴ ኤርገ በርሲሴን ቦዳ ጋፈ ጉያ ፉርተመፋ አከነቲን ጀዴ አብዲ አባ ኮን ኢስኒፍ ኬና ገረ ሚርጋ አባ ኮቲ ኦለንባ አብዲ አባን ኮን አላተ ሲኒፈላድ እስንሞ ሁምነ ጉባራ አማርገተኒት ኢየሩሳሌምን ቱራ ሰገሌን ኩን ሰገሌ አብዲዳ ኢየሩሳሌም የኙዳ ኢየሩሳሌም ማናት? ዛሬ በኢየሩሳሌም የምትጠራ ከተማ ያቺ ቅድስት ሀገር አይደለችም። ዛሬ የክርስቲያን ሀገር አይደለችም። ዛሬ የተዋሕዶ ሀገር አይደለችም። ክርስቶስ የተወለደባት ኢየሩሳሌም፣ ድንቅ ድንቅ ስራን የሰራባት ኢየሩሳሌም፣ የኢየሩሳሌምን ታሪክ በነህምያ ምዕራፍ 2 ላይ ተመልከቱ። የአባቶቼ መቃብር የአባቶቼ አገር አለ ነህምያ። ኢየሩሳሌም ፈረሰች፣ ኢየሩሳሌም እንዳልነበረች ሆነች፣ ኢየሩሳሌም ተመሰቃቀለች። ኢየሩሳሌም በወቅቱ የነበረች እነሱ ያሉባት ከተማ ናት። ኢየሩሳሌም ቱራ እንጀዱኩን አብዲንኩን ህንበይና እንጀዱኩን ኢየሩሳሌም መጫፈ ነህምያ ቦቆና ለመኢረ ኢላላ አንገዱ ማት ዱብሳ ኢየሩሳሌም መጋላ አቦሊኮ ብያ አባኮ አቦሊን ኬኛ ይረድ ወሬገመ ጉዳ ራወተን ጀዴ ነህምያን ዋይ ብየከና ኒቦኤ ይህንን ሳስብ ቁጭ ብዬ አለቀስኩ አለ ነህምያ። ዛሬ ለቤተ ክርስቲያን ማልቀስ ያስፈልጋል። ዛሬ ለአባቶች ማልቀስ ያስፈልጋል። ዛሬ ለሚሳሳቱ ማልቀስ ያስፈልጋል። ቅዱስ ጳውሎስ ስለዚህ ነው ለእኛም ጸልዩ ያለው። እኛ ብቻ እኮ ልንዘልቆ አንችልም። ጊዜው ክፉ ሆኗል። የሮን ኩሉን ፋታዳ ኑቲ ቆፋ ኬኛ ባኔ በረከዳ ኢትፉፉ እንደንዴ እስንስ ዮጀባተን መሌ ኑትስ ዮጀባን መሌ ዋቀዮን ዮከረን መሌ ጭምኔ ዮዳበን መሌ አመንታ ከዳ ኢትፉፍሲሱ ረቆታ አጅራ ጉፉፍ ጉፋት ደኑን ባየት የጅራ ብዙ እንቅፋት የሚሆኑ ነገሮች አሉ። አዎ ልንጸና ያስፈልጋል። ልንበረታ ያስፈልጋል። ልንቆም ያስፈልጋል። ጸሎት ከምንም በላይ ከምንም መሳሪያ በላይ ነው። ኃይል አለው። ኃይል የእግዚአብሔር ነው። እግዚአብሔርን ደግሞ ይዞ የሚሸነፍ ማንም አካል የለም። ዋቀዮን ቀበቴ ከንሞሙ ተከለ ህንጅሮ እንጅፈቴ ገላ ኑቲጆሌ ሞይቻት ዮ ኢሰ ቀበነ ዮ ኢሰ ፋነቴኝ እንግዲህ አትውጡ ነው የተባሉት። ለምንድን ነው ከኢየሩሳሌም የማይወጡት? ቢወጡስ ምን ችግር አለው? ለምን ተከለከሉ ብለን ስንል የሚገርማችሁ ጽናት ያስፈልጋቸዋል፣ እምነት ያስፈልጋቸዋል፣ ዕውቀት ያስፈልጋቸዋል። ከምንም በላይ የእግዚአብሔር ኃይል ስለሚያስፈልጋቸው ነው። ቀጣይ ጉዞአቸው አገልግሎት ስለሆነ ማገልገል ስለሆነ ዱከ ቦታ ዋቀዮዳ ኢየሩሳሌም ይህን በይና ጋፈ ጀደሙ ማል ኢየሩሳሌም ዮባን ረኮ ማሊ ቀበጀኔ ጋፈ ይላል ቶኮ ሶዳን ኬሰ ኢሳኒ በዱፍ ዮኪን ሞ ኬሰ ሳኒ በኡ ቀባ ጀብኒ አመንታ ኢሳኒ ምርከናው ቀባ
ካዮፍ ከሮረ ደመኒፍ ቤኩ ቀቡ አሁን የብዙዎቻችን ችግር ለቆምንለት ዓላማ ስለማናቅ ነው ብዙ ነገሮችን የምንሳሳተው። አንዳንዱ እግዚአብሔርን የሚያገለግል የሚመስለው ለራሱ የሚገለገል እንደሆነ ግን አያውቅም። እኔ ባላገለግልስ፣ እኔ ባልደክምስ፣ እኔ ባልሰብክስ የሚሉ ሰዎች ሊኖሩ ይችላሉ። ለራሱ ተገለገለ እንጂ እግዚአብሔርንማ የሚያገለግል መች ጠፋ? 24ቱ ካህናተ ሰማይ ቅዱስ ቅዱስ እያሉ 24 ሰዓት ያገለግላሉ። መላእክቶቹ ሳይታክቱ ዘወትር ፊቱን ያያሉ ይላል። አዎ አይደክሙ፣ እነሱ ያገለግሉታል። የሚገርማችሁ በማገልገል መገልገል በረከት እናገኝበታለን። ከኢየሩሳሌም አትውጡ። የወቅቷ ኢየሩሳሌም ያቺ ከተማ ናት። የዛሬቷ ኢየሩሳሌም ኢየሩሳሌምን የሰላም ከተማ ይለዋል። ሰው ሰላምን ካጣ መኖር አይችልም። ነግዶ ማትረፍን አይችልም። ወጥቶ መግባትን አይችልም። የትም አገር መንቀሳቀስ አይችልም። አዎ የሁላችንም ስጋት አሁን የሰላም የማጣት ችግር ነው። ረኮን ነጋ ደቡብ የኬን ገቲ አመ መከኑ ከፈልሲሳ ጅሩ ገቲ አመን ባሳ ከጅሩ ሁንድ ኬኛ ቤኩን በርባችሳራ ከናፍ ጸሎ በእንተ ሰላም ቅድስት ቤተ ክርስቲያን ስለ ቤተ ክርስቲያን ሰላም፣ ስለ አገሪቷ ሰላም፣ ስለ ሕዝቦቿ ሰላም፣ ስለ ዓለም ሰላም ቤተ ክርስቲያን ትጸልያለች። አዎ ቤተ ክርስቲያን ወገንተኛ አይደለችም። ቤተ ክርስቲያን የአንድ ብሔር አይደለችም። ቤተ ክርስቲያን የአንድን ቋንቋ አራማጅ አይደለችም። ለዚህ ነው ለዓለምም ለሀገርም ለሁሉም የምትጸልየው። እስቲ ልብላችሁ አንዴስ የቤተ ክርስቲያን አምላክን አመስግኑ ልብላችሁ። ቀነቴሳ ዋቀ መነ ክርስቲያና መን ክርስቲያና ኬኛ ቆቀ ዱንፋሼን ቀብዱ ሂደመታ ይሸይን ቀብዱ ሰኝ ዱንፋ ይሸይን ቀብዱ ከናፍ መን ክርስቲያና ጎስትሺ ሂድሺ ቆቅንሺ ቶኮ ኢለ ሂንጅሩ እን ሰሚዳ ጉቱን መንቻ ክርስቶስ ዋንተ የዳፍ ከናፍ ቁልቁሉ ጳውሎስ ኢሰፈንፈመ ክርስቶስ ይለለብ ለጀዴ ከንዱበት እኛ የተሰቀለውን ክርስቶስን እንሰብካለን እንጂ ጎሳን ቋንቋን ሌላውን ነገር አንሰብክም። የተሰቀለውን ክርስቶስን ብቻ። ቤተ ክርስቲያንም ለዚህ ነው እሱን የምትሰብከው። አሁን በእኛ ዘመን ከኢየሩሳሌም አትውጡ ተብለናል። ኢየሩሳሌም ማናት? ቅድስት ቤተ ክርስቲያን ናት። ኢየሩሳሌም ማናት? ይችኛዋ እናታችን ናት። ያ ማለት እምነታችሁን አትቀይሩ፣ ክራችሁን አትበጥሱ፣ ቆዩ ተብለናል። የሚገርማችሁ እነሱማ እስከ ቢታንያ አወጣቸው። እጆቹን በላያቸው ላይ ጭነው ባረካቸው። እየተሰወረባቸው ከዓይናቸው እየተሰወረባቸው ወደ ሰማይ ጠጋ ጠጋ አለ ይላል። እያዩ ከዓይናቸው ተሰወረባቸው ይላል። ከዚህ በኋላ የሚገርማችሁ የገሊላ ሰዎች ትኩር ብለው ወደ ሰማይ ተመለከቱ ይላል። አይቶ ፈዘው ቆዩ ይላል። ከዚህ በኋላ እናንተ የገሊላ ሰዎች ወደ ሰማይ ስትመለከቱ የወጣው ተመልሶ ዳግም ይመጣል። ክርስቶስ በሥጋ መጥቷልና ከኛ ተወልዷልና ከኛ ጋር ተመላልሷልና ክርስቶስ አሁን ግን ድጋሜ የሚመጣው ከኛ ለመወለድ ከራሱ ጋር ለማስታረቅ አይደለም። ዛሬም ያስታርቃል የሚሉ ሰዎች አሉ። ለዚህ ሰዎች በጤና አይመስለኝም። በሁለተኛ ጴጥሮስ ምዕራፍ 2 ላይ ስትመለከቱ አሁን አስታራቂ ሳይሆን አሁን ፈራጅ ነው። አሁን አማላጅ ሳይሆን ወደሱ የሚማልዱ ብዙ ቅዱሳን ሰማዕታት አሉ። ያን የጴጥሮስን መልእክት ስንመለከት የተጠራችሁ ለዚህ ነውና ክርስቶስን ፍለጋውን እንድትከተሉ ይላል። ምሳሌ ትቶላችሁ ሄዷል ይላል። የማማለዱንም ምሳሌ
የማስታረቁንም ምሳሌ ከአብ ጋራ የማስታረቅ ስራውን ዛሬ ይሰራል የሚሉ አሉ። እንዴት? እስቲ በዮሐንስ ወንጌል ምዕራፍ 19:30 ላይ ደግሞ ተፈጸመ የሚል ቃል አለ። ምንድነው የተፈጸመ ብሏቸው ዛሬም አማላጅ አድርጎ ክርስቶስን የሚቆጥሩትን እስቲ ምንድነው የተፈጸመ ብላችሁ ብትጠይቁ ምን ሊሉ ይችላሉ እነዚህ ሰዎች? እጋሃራ ገረሚርጋ ባይሳት ኦልባኤራ ወር ገሊላ ያደሳን ካሰኒዳ ጋፊሳን ገሮሰሚ ኢላሉን ሐፈኒዳ ማልጀሬ ዱበቴ ጎፍታን ኬኛ ኤርገሞኒ በከሰነ ቡፈተን ገረሰሚት የሙበው ከነገርተን ኢፋን ከነገርተን ዴቢኤ ለመተኒ ዱፋ ጀቹዳን ኢትመሜ እጋ አስረቲ ዋተኮ ይላል ክርስቶስ ፎዲል መነማ ኡፈቴ ገረብየ ለፈከና ጋፈ ዱፉ ኦፊትኑ አራርሱዳፊ ያደ ጀዱ ስጋ ለብሶ ወደዚች ምድር ሲመጣ ከራሱ ጋራ በልጁ ደም ሊያስታርቀን መጣ ይላል። አሁን አስታራቂ አይደለም፣ እሱ ፈራጅ ነው። መጨረሻ ላይ በዮሐንስ 10:30 ላይ እኔና አብ አንድ ነን ይላል። ያን ቃል ያፈርስብናል። እኔና አብ አንድ ነን ማለት አንዱ አንዱን ማማለድ አይችልም ማለት ነው። ዛሬ ግን አሁን እሱ አይደለም። መጨረሻ ላይ የቅድሟን ቃል ስናነሳ ተፈጸመ የምለው 5500 ዘመን ልጅ ለአብ ያቀርብ የነበረውን የምልጃ ጸሎት አያችሁ። ይህንን ቃል ስንመለከት ተፈጸመ ሲባል የሥጋ ወራት 5500 ዘመን ዘመነ ፍዳ ዘመነ ኩነኔ አበቃ ሲል ነው። አያችሁ የተፈጸመው ያለው ልጅ አሁን አማላጅ ሳይሆን አስታራቂ ሳይሆን ፈራጅና አምላክ እኔና አብ አንድ ነን ያለውን በዮሐንስ 10:30 ላይ ያለውን ቃል መመልከት ያስፈልጋል። እንግዲህ አሁን ትልቁ ነገር የጌታ እርገት ለኛም ያለው መልእክት አለው። ወልበውኑ አቀዮ ኑፊስ አኬከቺሰ ዮክንሞ ደመክሰ ጀኔ ዱበቹ ደንደኛ እን ጉዳ ወረ ገሊላት ዋዲ መመሰለ ያዱዳ ማልጀደበ ኢየሱስ ክርስቶስ ገረሰሚት ኦልበው ጋፋ ገርተን ዴቢኤ ዲሩፋ ለመተ ዲሩፋ ይንጨልሱ ይመጣል ዝም አይልም። እያንዳንዱ በራእይ ዮሐንስ ላይ ምዕራፍ 22 ላይ ተመልከቱ። ለእያንዳንዱ እንደየሥራው እከፍል ዘንድ ዋጋዬ በኔ ዘንድ ነው ያለ። እንደየሥራው ጥቂት ተሰበሰበ ጥቂትን ያተርፋል፣ ብዙን ያተርፋል። በጥቂት ተሰበሰበ ጥቂትን ያተርፋል። መክሊቱ በእኛ እጅ ነው ያለው። ተግተን መጠበቅ ያስፈልጋል። መጪውን አምላክ ለመቀበል ምን ስራ እየሰራን ነው? ድጋሜ የሚመጣ ለፍርድ እንጂ ለምሕረት አይደለም። ዳዊት ተናግሯልና እግዚአብሔር ሰጋዴ ይመጽእ ወአምላኪነ እያረምም። ለዚህ ደግሞ አሁን በዓለም ዙሪያ በዓለም መድረክ የሚታዩ ነገሮች ደግሞ ለዚህ እንደው እንደ ማስረጃ ቀርቧልና ወደ ልባችን እንድንመለስ በዓለ ሃምሳ ሊቀርብ ሲል ጾሙ ይመጣል። አሁን አንዳንድ ሰዎች ይደውሉና በዓለ ሃምሳ መቼ ነው ይላሉ። ዓርብ ሮብ መቼ ይጀምራል ይላሉ። አሁን ጾሙ መቼ ይገባል አይደለም፣ ዓርብ ሮብ መቼ ይጀምራል? አያችሁ 55 ቀናትን በላን ጠጣን፣ ምንም የጨመረልን አንዳችም ነገር የለም። በተለይ በመጽሐፍ ቅዱስ በመብል የተጠቀሙ የሉም። በመብል ግን የተጎዱ ከነ አዳም ጀምሮ የሥላሴን ልጅነት የመጀመሪያ ክብራቸውን ያጡት በመብል ነው። ኤሳውን እንመልከት። ኤሳው ብኩርናውን ከሸጠ በኋላ ቀለለ ይላል። የእግዚአብሔርን ጸጋ በብር ለውጦ በመብል ለወጠ ይላል። ስለዚህ አሁን ጾሙ ከበዓለ ሃምሳ በኋላ እንግዲህ ምን ያደረገ ቆዩ ተብሏል። እሱን ሳምንት ስለምንማማር ቆዩ ተብለናል። ልንቆይ ያስፈልጋል። የአባቶቻችን ሃይማኖት አሁን እንደው በፉከራ ብቻ የነ መምህር እገሌ ልጆች የነ እገሌ ቤተሰብ ከድሮም ክርስቲያን ናቸው ኦርቶዶክስ ናቸው የሚባል ነገር ታውቁታላችሁ። እነ እገሌ ዘሮች ኦርቶዶክስ ናቸው። በቃ መስቀል ያንጠለጠለ ሁሉ ክርስቲያን ነው በሰዎች እይታ። የሚገርማችሁ
አንድ ሰው ሞተ ይባላል። ጨርሻለሁ ትምህርቴን። ስሞት ሰውየው መስቀል የለውም። የት ይቅበሩት? መቀበሪያ ቦታ ጠፋ። የችግር ቀን የሚቀብር እንግዲህ አስቸጋሪ ነውና መጨረሻ እንዴት እናደርግ ተባለ። ወደ ሌላ ቦታ ሲወስዱት አይ የኛ አባል አይደለም ተባለ። ወደ ኦርቶዶክስ ሲመጣ አይ ሰውየው መስቀል የለውም። የት እንቅበረው? ሰውየውን የት ይቀበል ተባባሉና ተነጋገሩ። አንዱ እጅ አወጣና ይሄ ሰውዬ እዚሁ መቀበር አለበት። የት? ኦርቶዶክስ ቤተክርስቲያን። ለምን? አረቄ ሲጠጣ አይቼዋለሁ። አያችሁ፣ በቃ ቤተክርስቲያን የአረቄ መገለጫ ሆናለች። የአረቄ መገለጫ፣ የኋላ ቀር ወንጌል የማትሰብክ ወንጌል የማትሰብክ። አሁን ለዚህ አይደለም ብዙዎቻቸው የሚያስተምሩን በየመንገዱ። አንዱ እዚህ በቀደም ሴሚሲ አካባቢ ኢየሱስ ጌታ ነው ይላል። ምን ጥቅስ ላይ ነው ያለው? ይሄን ስሉ ትልቅ የሚያክል ተራራ የሚያክል መጽሐፍ ይዟል። ከየት ያውጣ? ከየት ይምጣ? ቃሉን እንጂ እኮ ጽሑፉ የለም። ያው ትልቁ ነገር ማንበብ ያስፈልጋልና መጽናት ያስፈልጋል። በርቱ ለማለት ነው። ኢየሩሳሌም ከተማ ቆዩ ማለት ከቅድስት ቤተክርስቲያን አትውጡ። መከራ ፈተና ሊመጣ ይችላል። ደቀ መዛሙርቶቹ የሚገርማችሁ ለአገልግሎት ብቁ የሚያደርጋቸውን ብዙ ነገር አመቻቸላቸውና ለአገልግሎት ላካቸው። እኛም ገና በአገልግሎት ደረጃ ላይ አልደረስንም። ገና ነው። የኛ ክርስትና ገና በዳዴ እየሄደ ነው። ስንቶቻችን ወንጌል እናነባለን፣ ስንቶቻችን ቤተክርስቲያን እንመጣለን፣ ስንቶቻችን እናስቀድሳለን፣ ስንቶቻችን ንስሐ ገብተናል፣ ስንቶቻችን ቤተክርስቲያን መጥተን እንደው ስጋ ወደሙ እየተቀበልን ነው። እሱ ሌላ ጥያቄ ይሆናል።